ከባል ዘመዶች ጋር ስራ መስራት ከባል ዘመዶች ጋር ስራ መስራት ከዘመድ አዝማድ ጋር አብሮ መኖር ምናምን። ሰላም ዳና አሌክስ ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየህ። ሰላም ነው? ክብሩ ይስፋ። በጣም ሰላም ነኝ። ሁሉ መልካም። ምን እንታዘብ? ኦ ማይ ጋድ ፈራ። አስፈራለሁ። በመጀመሪያ አይ አንተ አይደለም ሚዲያ ላይ ያሉትን እንጂ አንተማ ወንድሞችን አይደለ ሁሌ የምንከታተለው። እንዳትፈሪ። ምንም ከማለት ወደ ኋላ የኛ መካሪ ምንም ከማለት ወደ ኋላ አይልም። ማንንም እንዳትፈሪ እሺ። እውነት ነው። ኦ ማይ ጋድ ቆይ እስኪ አይዞሽ። ውሃ ጠጪ እስቲ። በጣም ፈርታለች። ውሃ ጠጪ እስቲ። ያውልሽ ሰው ብትኖሩም ያወራል፣ ባትኖሩም ያወራል፣ ብታወሩም ያወራል፣ ባታወሩም ያወራል። ሲንግል ከሆናችሁ መቼ ነው የምታገቡት? ስታገቡ ምን ነው ብትረጋጊ ቀስ ብለሽ አታገቢም ወይ? ከዛ ካገባሽ በኋላ መቼ ነው ልጅ የምትወሉት? ልጅ ስትወልጂ መቼ ነው የምትደግሙት? በተዳርሽ ደስተኛ ካልሆንሽ ፍቺ እያለ ለምን እንደዚህ ትሆኛለሽ? እሺ በቃ ብለሽ ደግሞ ስትፋቺ ምን አለ ትንሽ ታገሰሽ በነበረ። ረጅም ስትጽፊ ምነው አስረዘምሽው? ምንድነው የምታንዛዥው? አጭር ስትጽፊ አብራሪው እንጂ ቀስ ብለሽ ስታወሪ ምንድነው እንደዚህ ገምተኛ የሚያደርግሽ? ቶሎ ቶሎ አውሪ። ፍጥን እያልሽ ስታወሪ ምን ያቅለበልብሻል? ሲያምርብሽ ምነው እዩኝ አልሽ? ስዘንጪ ማለት ነው። ትንሽ ደግሞ በቃ ቀለል ያለ ልብስ ከለበሽ ምነው ደሃ ነሽ እንዴ ወይ የለሽም እንዴ ቺስታ ሆንሽ እንዴ ወይ? ምንም ክረምት ሲሆን ማውራት፣ በጋ ሲሆን ማውራት፣ ፀሐይ ሲወጣ ማውራት፣ ከፍ ሲል ማውራት፣ ዝቅ ሲል ማውራት፣ ሲመሽ ማውራት፣ ሲነጋ ማውራት፣ ሁሌም ማውራት። ሰዎች በምንም ሁኔታ ያው አሁን እኔ እዚህ ቁጭ ብዬ ስለ ፀጉሬ የሚያወራለ፣ ስለ ጺሜ የሚያወራለ፣ ስለ ኤርፎኑ የሚያወራለ፣ ስለ ቲሸርቴ የሚያወራለ፣ ስለማወራው ነገር የሚያወራለ። ሰው ሁሉ እንደ እይታው መጠን ነው የሚያያችሁ። ሰው ከሌ የሆነ ነገር አለ ብዬ ወልፍትልን ነው መቼ ኑሬ ነው። እኔ የምፈልገውን ነው የማደርገው። ጋይስ ጆንያ ለምን አልለብስም ከወደድኩት? ሰዎች ግን ጆንያን ብለብስ ያወራሉ፣ አሁንም እንደዚህ ብለብስም ያወራሉ። ስለዚህ ለሰው አትጨነቁ ጋይስ፣ አትፍሩ። ሰውን መፍራት ያለባችሁ እግዚአብሔር እኔ በሬን ዘግቼ ምናምን አያየኝም ብላችሁ አታስቡ። ልባችሁን ሰርስሮ ገብቶ አጥንታችሁን ድረስ የሚያውቅ ነው። ኩላሊታችሁና ልባችሁ መርምሮ ያውቃል። እሱን ነው መፍራት ያለብኝ። ያየኛል ብዬ ከክፋት መራቅ ያለብኝ፣ መጥፎ ከማድረግ ክፉ ከማውራት መጥፎ ከማሰብ መተው ያለብኝ ፈጣሪ ነው እንጂ ሰው ልጅ ጽድቃችሁ በዝቶ በውሃ ላይ ብትራመዱ እንኳን የሚለውን አያጣም። እንኳን ሌላው ቢቀር ከበረዶ የነጣችሁ እንኳን ይሰማል። አሌክስዬ አሁን ደግሞ ይቺ የሆነች ሴትዮ ካልጠራችኝ እስከዛ ላውራ፣ ከጠራችኝ ማቋረጤ ነው። ምንም ችግር የለው። ምን እንታዘዝ ንገሪኝ። እናቴ ዛሬ እሱ ወልድ አይዞሽ። ከምርሽ ፈርተሽ ነው ማርያምን? አፈራለሁ። ኮሜንታተሮች እንደዚህ ፓወር አላችሁ እንደ የሚፈራ ያነበብኩ ነበር ከታች ወዳለች ተረዳት ይላሉ። በስመ አብ እኔ አየሽ ቅድም ያልኩሽ እኔ እንደዛ አይደለሁም። በነገራችን ላይ እኔ እንደዛ አይደለሁም። እሺ ንገሪ። እኔ አሌክስ በጣም የምወድህ የማከብርህ ወንድሜ ነህ፣ የእውነት ለመናገር ማለት ነው። እሺ ለሁላችንም ስደት ላይ ላለን ነው ለእህት ለወንድሞችህ በጣም ምርጥ ሰው ነህ። ከሁሉም የነጻ ከዘረኝነት ከስድብ ከምን የነጻህ መልካም ሰው ነው። እውነት ሰው የሚወድህ ዝም ብሎ አይደለም፣ ከመሬት ተነስቶ አይደለም። ሰው ለምንድን ነው እንደዚህ የሚወደኝ፣ ለምንድን ነው እንደዚህ ፍቅር የሚሰጠኝ ትላለህ። ገብቶሃል? እና እኛ በጣም እንወዳለን እናከብራለን፣ ለእውነቱ ማለት ነው። እሺ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እና ወደ ገደለው ስገባ አባቴ ተክለ ሃይማኖት ድምፅሽ
እየራቀ ነው። ኤርፎን እየተጠቀምኩ ነው። አይሰማም? አዎ ይሰማል። ባሪ ጠቅላይ ማለት ትዕግስቱን ስጠኝ ነው ያልኩት። ኦኬ እሺ እሺ፣ አይዞሽ እንዴ ድፈሪ። ዛሬ ነው ስበሪ ውስጥ የኔ ፍርሃት መንፈስ ይሰበርስ። ሰው ተበላው ብሎ ነው የሚመጣው። እኔ ደግሞ የሰው ሀቅ አለብኝ፣ ለዛ ነው የመጣሁት። የሰው ሀቅ አለብኝ። አንድ በፈርዶብኝ በኢንተርኔት ታውቂ፣ ፈርዶብኝ። በምን ተዋውቀሽ? ይሄ የተረገመ ቲክቶክ ነው መቼም ሴንሰር አለ። በቲክቶክ ተጠባብሳችሁ ነው? እንዴት ተዋወቃችሁ? እስቲ ንገሪኝ። ትዳር ቤት። እንዴት? እኔ ፎሎ ስብሰባ ትዳር ቤት እገባለሁ ፎሎ ብዬ ማለት ነው። ትዳር ቤት ማለት የትዳር ኤጀንሲዎች ትዳር የሚያገናኙ አሉ ቲክቶክ ላይ። አታውቅም እንዴ? ማለት ነው። እኔ ምን አውቃለሁ? እኔ ምንም እኮ ፋራ እኮ ነኝ እናት። እኔ ወጣሁኝ በቃ፣ ወይ ስራ ነኝ ወይ ከገባው ላይም ወይ ጌም ላይም ከሆንኩ እንደዚህ ፕሮግራም ላይም በቃ። ከዛ ውጪ ስክሮል እያደረኩ እኮ አላይም። የእውነት አለ ትዳር አገናኝ አሉ። ከዱባይ ብትል ከኢትዮጵያ ብትል ሰፋ ያለ ነው እንደዚህ በቃ የሚገባው። እና እኔ ምንድን ነው በመስፈርት ነው አልገባኝ ማለት ያለ። አንዳንዴ እዛ ስትገባ ፎሎ ያደርጉሃል። ብዙ ሰው ፎሎ የሚያደርግህ ግን መስፈርት ትናገራለህ። የምትፈልገውን ሰው መስፈርት ትናገራለህ። ወይም ወንድ ገብቶ መስፈርቱን ከተናገረ በኋላ የከሌ መስፈርት የሚያሞላ ሲባል ትገባለህ ማለት ነው። ወይ ቁጥር አንድ ቁጥር ወይ ሁለት ቁጥር ትባላለህ። ጉድ እኮ ነው ዘንድሮ። እኔ እኮ በእናትሽ አሁን እዚህ እጄ ትዳር መፈለግ እየቻልኩ እኮ ቆሜ የቀረው ላሉ ጥሩ አጋጣሚ ነው። እሺ ማለት አንቺ እንዴት ነው ታዲያ የተዋወቀ? በመስፈርቱ ነው የገባሽው? አንቺ ቆሞ መቅረትን ተው። በመስፈርቱ ነው የገባሽው? በመስፈርቱ ነው ያስገባኝ። ትልቅ ቤት ነው። ወደ 3000 2000 ነው የሚከታተሉት። መስፈርት ሲባል ከዛ አንድ ቁጥር ጻፍ ሲባል እንደ ማታ ነው። እኔ ጊዜ የለኝም ቀን ሲጀመር እንደዚያው ማታ ጌም ማታ በተጫወቅበት ሰዓት በዛ ሰዓት ነው ወደ ክፍሌ ስገባ ስልክ የምጠቀመው። ከዛ ይሄን መስፈርት የሚያሟላ ሲባል አንድ ቁጥር መጫን አስገባኝ ብለውን ጊዜ አስገባኝ ቪዲዮ አውሩ ተባለ። እንደዚህ እየተሽከረመምኩ እንደማንም እንደምን ብዬ ጨለማ ውስጥ ብዙም አልታየው ቪዲዮ አበራ። እሺ ቪዲዮ አይቻልም ደግሞ ቤቱ መታየት አለበት። አጋጣሚ ሆኖ ስም የሌላ አንድ አካባቢ ነው ሀገራችን ሲያወራ ማለት ነው። ከዛ እኔ የምፈልገው ድንግል ሴሳይል ድንግል ልብ ያላት ነው ሲል ድንግል ያላት ይባባላሉ። ኧረ ሌላ ታሪክ ነው። ሰው ይጠይቃሉ። ድንግል ልብ ነው ፈልገው ድንግል ልብ እንኳን ድንግል ነው ብዬ በውስጥ ግን የውሸት ነው ማለት ነው። ኧረ ወይኔ ዛሬ ቀን አይ እኔ እንደዛ አልፈልግም። ሲጀመር የውሸት ድንግልና አጋጣሚ ፎሎ ፈልጌ ነው እንጂ የእውነት እንዴ። ስለዚህ ያልሆነችን ምን የውሸት ነው እንጂ እኔ ደግሞ ፈልጌ አይደለም ልልህ ነው ለመታወቅ። ኦኬ እሺ። ኖ አባባል አልገባህም። መስፈርት ብዬ ገባሁ እንጂ እኔ መስፈርት ልሞላም አይደለም ፈልጌም አይደለም ነው የምልህ። እሺ ከዛ ከልጁ ጋር በቃ እኔን መረጠ። እኔ ሶስተኛ ነኝ። እኔ ንግስቷ ሶስተኛ ቁጭ ብዬልህ ቀበሮ ብዬ እኔ ተመረጥኩኝ። እሺ እኔ በነገራችን ላይ ከዚህ በፊት ልጅ አለኝ። ታሪኬንም ገብቻ አውርቻለሁ እና ምን አደረገ መሰለ፣ በውስጥ አወራኝ። ሲጀመር እኔ ፎሎ አላረኩትም፣ ስሙን እራሱ አላየሁትም። እና እንደዚህ
እንደዚህ ቤት ዝም አልኩኝ፣ አልመልስም። እንደዚህ እንደ በኢንቦክስ ሲጽፉልኝ አልመልስም። እና እንደዚህ ቤት እኮ ታውቀናል ወይ አንተ ነህ እንደምናምን ነገር አለኝ አልኩትኝ። ከዛ ስልኩን ላከልኝ እንዳወል ምናምን ነገር አለኝ። ከዛ ዝም አልኩ፣ ግን ደወልኩለት እኔ እራሴ እንትን ሄደ አክሱም ማርያም ንግስ። ከዛ እዛ ሂዶ የክርስትና ስምሽን ንገሪኝ አለኝ። ነገርኩትኝ። እንትን አስገባልኝ ጥላ በእኔ ስም ቪዲዮ ቀርጾ ላከልኝ። አባቶች ጋር ጥራ ሲሰጥ ከዛ ቤት የሚያቀኝ ሰው እየሳቀ ነው። ማርያም በኢንቦክስ ላይ ጽፎ ሳቀ እና ላከልኝ። እየሰማ ነው። ችግር የለውም እየሰማ ነው። ላቋርጠው ነው እኮ ከዛ ቤት ያወቁኝ ሰዎች በኢንቦክስ እየጻፉ አዎ ማርያምን ያው ሰምቶ እየሳቀኝ ነው። ይሄ ራሱ አሁን ከውስጥ ይጽፍልኝ ነበረ። እየሳቀ ነው። እሺ እና አላወራን ማለት የምር አላወራንም። አንድ 15 ቀን አወራን። እሺ ከዛ በቃ ብዙ ነገር ስለሚያወራ ተቀለ። እኔ ደግሞ የምሩን ከሆነ ደግሞ እዛ ተቀለ አረብ ሀገር እንዳለው ተናግሬያለሁ። ግን 4 ወር ነው ያለኝ ልመጣ ብዬ ነው ያሻሁት። ሲጀመር እኔ እኮ ገና ነኝ። መቼ እንደሚሄድ እራሱ አላውቅም። እኔ እኮ የውሽቴን ነው። እኔ ሲጀመር ፎሎ ፈልጌ ነው እና እኔ ለቀልድ ነው። እንደዚህ በእንደዚህ አይነት መንገድ መታወቅ አልፈልግም። ከፈለክ ምርጥ እህትና ወንድም መሆን እንችላለን። የእውነት ግን ከሆነ የምታወራው አልኩት። ለልጅ የቤተክርስቲያን ቲሸርት መስቀል በስሙና በስሜ አሰርቶ አመጣ። እልክላቸዋለሁ ብሎ ማለት ነው። ውሸታም አይደለም። ውሸታም ሸተው አንቺ ወይም አንተ ቆይ ኮመንት ማትመልሽ ኮመንት ከመለሽ ለመስለሽ አሁን ብዙ ሰዎች በቁም ነገር እያዳመጡ ከዛ ዘም በበልኛ የምሬን ነው። ቁም ነገር እንዴ በነገራችን ላይ እንደዚህ አይነት ቀልድ ይቅርባችሁ። ከኔ ተማሩ። ጥሩ አይደለም። ለቀልድ ብለን ያደረግነው ነገር ጥሩ አይደለም። ያ ሰው የምር ሊሆን ይችላል እና ስልክ ልግዛልኝ። ስልክ አይሰራም ታውቃለህ። የቆየ ስልክ ነው። በአፄ ምኒልክ የተገዛ ስልክ ነው፣ ግን እስካሁን አለ። በቃኝ እስኪ ላይ ነው ያዝኩት እና ስልክ ስታክ ያደርጋል ምናምን ነገር እና ስልክ ልግዛልኝ ሲለኝ የምርህ ነው አልኩት። አዎ አለኝ። አይ አመሰግናለሁ አልኩት። ከዛ አረ ችግር የለውም ልግዛልሽ ምናምን ነገር አለኝ። አይ አልፈልግም አልኩት። ደግሞ በሶስተኛ ጊዜ ስጠይቀኝ በቃ እሺ ግዛልኝ አልኩት። ምን ችግር አለው ግዛልኝ። ግን የእውነቱን ይሆን የውሸቱን የእርግጠኛ ያልሆንኩበት መንገድ አለ። ከዛ እዚህ ስልክ ከሚሸጠው ጋር አገናኘሁት ማለት ነው። ሼር አረኩለት፣ አካውንት ተቀብዬ ላኩለት ላኪልኝ ብሎኝ። ከዛ የሆነ ቦታ ሊሄድ ነው እኔ ብርንም ሰጥቼዋለሁ ለጓደኛዬ። ልጅሽ የሚላከውን ዕቃ ሰጥቼዋለሁ ላክልኝ ብዬ እና ይላክልሻል ይልካል። ስልኩን ኦርደር ይደረግልሽ አለኝ። አይ ደረሰኝ ሳይደርሰኝ ኦርደር አላስደርግም። ምናልባት ሙድ እያዝም ሊሆን ይችላል። ሴት ለጥቅም ነው የፈለገችኝ ምናምን ነገር ብሎም ሊገምተኝ ሊሆን ይችላል። ለምን እንደቀረብኩት ግምት ሊወስድ ይሆናል። ከዛ እኔም የሆነ ነገር እፈልጋለሁ ታውቂያለሽ ስትመጪ ምናምን ሲለኝ ትንሽ ሰጥቶ ትልቅ ነገር መፈለግ ነው ይሄ ነገር ብዬ እኔ ይቅርብኝ አልኩት። አልፈልግም እንዳደረግክልኝ ነው የምቆጥረው። ሁለተኛ እኔ እናንተ ገና 4 ወር 3 ወር አላወራንም። ስለዚህ እንዳደረግክልኝ ነው የምቆጥረው። አመሰግናለሁ። ሲሆን እንደውም እኔ ገዝቼ መላክ ያለብኝ እንጂ ከዛ ወደዚህ አይከብድም ወይስ ሪከርድ ልታሰብር ነው? ከኢትዮጵያ ወደ አረብ ሀገር አንድ ሴት አስገዛች ሊባል ነው ምናምን ነገር አድርጎት አለ። ከዛ በመሀል ተጠፋፋንና መጣ።
ከዛ እኔ እንደዚሁ ትዳር ቤት ገብቼ ሱቅ ሱቅ ስር ገስት ላይ ቢያገኘኝስ? እሺ ገብቶ ዛሬ ሚስቴ ናት ብሎ ሚስቴ ናት አለ ገብቶ ሚስቴ ናት እንደዛ አድርጌላት ስልክ ገዝቼ ልኬላት ከዚህ ከዱባይ እና ተጋብተና እንደዚህ ቤት ተዋውቀን ለልጇ እንደዛ አድርጌ ቤተክርስቲያን እንደዚህ ጋር ሂጄ እንደዛ አድርጌ እሪ ያለ አበደ። እዛ ገስት ላይ ያለ ሁሉ እኔ ላይ ወረደ። ናገባኝ ቁጭ ብዬ አዳመጥኳቸው። ማንነቴንማ ቀኔ ግን አሁን ስልኩ አልደረሰኝም ብሩን አስገብቻለሁ ብሎ እየወቀሰኝ ነው በሰውም በራሱ። ይሄ ነው የሰው አቅ አለብኝ ያስባለሽ ቅድም። ምን ልበል ታዲያ? ግን እኮ እኔ ስልኩ አልደረሰኝም። ደረሰኙን ላክ ስላ ልኬላታለሁ ለልጅቷ ይለኛል። እኔ ገንዘቡ ገንዘቡን ነው። አዎ ገንዘቡን ልክ ያለው ነው የሚለው። በላክሽልኝ አካውንት ልክ ያለው። ስንት ብር ነው? 1600 ብር ነው የሚመጣው የስልኩ ዋጋ እኮ። ገንዘቡን ካስገባ ያስገባበት ደረሰኝ ልኮልሻል? ላክልኝ ስለው ልክልሽ እንትን አላከልኝም። ደረሰኝም አለ ብሎ ካረኩት እኔ ሲጀመር ማለት ነው። ደረሰኝ እንግዲህ መቼም ገንዘብ ሲገባ ዝም ብሎ አስገብቻለሁ እኮ አይባልም። ደረሰኝ ከላከ ያስገባበት ብሩ እንዲመለስ ማድረግ ነው። ቀላል ነው። አልክም ካለ እንግዲህ ወይ አላስገባም ማለት ነው። ይሄ ማስረጃ ከሌለው ማስረጃ የሌለውን ነገር እንዲህ ነው ማለት አይቻልም። ስለዚህ አሁን ምንድን ነው ታዲያ አንቺን ያሳሰበሽ ነገር? እኔ በየቲክቶክ እየገባ እኔን እየወቀሰ ነው። እኔ ብሎክ አድርጋለሁ ኦልሬዲ። ግን ሰዎች እንዲህ ተደረግኩኝ ሲሉ ኢቭን ፍርድ ቤት ራሱ ያለ ማስረጃ አይፈርድም። ስለዚህ የእውነት አሌክስ እያውቄ አይደለም የእውነት እኮ ስለዚህ አንቺ ለህሊናሽ ኑሪ እንጂ ህሊናሽን መጥፎ ነገር አታርጊ እንጂ ሰዎች እንዲህ አሉኝ አላሉኝ አለም። ሰዎች በማስረጃ ኖሯቸው ከሆነ አንቺ የሚከሱት ኦፍኮርስ ትቀበያለሽ። እሱን ካጠፋሽ ይቅርታ ትጠይቂያለሽ። ግን ምንም እስካልበደልሽ ድረስ ያ ሰው ዝም ብሎ ወይ በእልህ ባይዞ አንዳንዴ አሁን እዛ ጋር የተፈጠረውን አናውቅም። እሷ ከነገረችን አንጻር ነው። ግን ሰዎች የሆነ ሊያጠቋችሁ ሞክረው ወይ የሆነ ነገር ከእናንተ ፈልገው ማግኘት ካልቻሉ የመጨረሻ የሚስቡት ካርድ ምንድን ነው? ስማችሁ ሊያጠፉ ነው የሚችሉት። ያ አበሻ ደግሞ ከባድ ነው። አሁን ሶሻል ሚዲያ በተለይ የተባለውን ሁሉ ነው የሚያምነው ሰው። ምንም ነገር በይ ወሬው በጣም መጥፎ ከሆነ ሰዎች አክሴፕት ያደርጉታል። ከተቃራኒ ከዛኛው ወገን ያለውን ነገር ሳይሰሙ ማለት ነው። ፈጣሪ ነኝ ራሱ ብትይ ያምንሻል የዛሬ ሰው። እኔ ፈጣሪያችሁ ነኝ እንግዲህ ተቀበሉኝ ምናምን ብትይ ድፍረትሽ ብቻ ይኑር፣ ድፍረት ብቻ ይኑርሽ እንጂ። ስለዚህ ምን የምልሽ ምንም አያሳስብሽ። ከወሰድሽ ያው ይቅርታ መጠየቅ ነው። ካልወሰድሽና ምንም ነገር ካላለሽ ኪዳነ ምሕረትን በቃ እኮ ስለዚህ ብዙ አያሳስብሽ። እኔ ለእንት ሲጀመር ሰጥቻታለሁ እኮ ለዚህ ባለስልክ ቤቷ ላይቫ ላይ ገብቼ ጠየኳት። እኔ እንደዚህ እያለ ሲጀመር እሱም ራሷ ቤት ገብቶ ጠይቋታል። ታውቃለህ? ስልኩንም ጠይቋታል። ስሟን መጥቀስ አልፈልግም። ስልኩንም ጠይቋታል። እሷም ነግረዋለች ከነ ዋጋው ከነ ምኑ። በቃ አካውንቱን ለእኔ እንደሰጠችኝ እዛው ገስት ላይ ነገርኩትኝ። ከዛ እኔ እሰጥሃለሁ አልኩት ማለት ነው። ከዛ እንደዚህ ስም ገባልሽ ወይ አልኳት። ብር ቆይ አንዴ ምን መሰለሽ፣ አሁን እናንተ የትዳር አገናኝ ኤጀንሲ ላይ የተዋወቃችሁት እና ነገ ባለትዳር ለመሆን በመስፈርት ነው የተገናኛችሁት እና ሁሉ ነገር ውስጥ መግባትስ ምን አስፈለገው?
ገብቶሻል? ትዳር ነው ፍቅር ነው ወይስ የሆነ ገንዘባዊ ንክኪ ነው? መጀመሪያ በአካል ሳትገናኙ ሳትተዋወቁ ምንም ስለሱ ሳታውቂ እሱም ስለ አንቺ ሳያውቅ እንደዚህ አይነት ቃታ በነገራችን ላይ አሌክስዬ እንደዚህ አይነት ሰዎች እኔ በራሴ ሀሳብ ያሰብኩት እንደው ታውቃለህ የሆነ ነገር ያደርግልህና አንድ ሰው ትንሽ ነገር አድርጎልህ ነገ ካንተ ብዙ የሚፈልግ ሰው አለ። በቃ እኔ ይህንን ስላደረግኩላት ታምነኛለች፣ ይህን ያክል ብጠይቃት ትሰጠኛለች ወይም ታደርጋለች ብሎ አስቦም ሊሆን ይችላል። እኔ እንደዛ ነው ያሰብኩት። ገብቶሃል? እኔ አሁን ስልኩን አልፈልግም ስለው ምንድን አለኝ እኔ ወይ ከቻለ ልሰጥህ እችላለሁ ብዬዋለሁ። ገብቷል? ለዛ ነው አልፈልግም ያልኩት። አሁን እሱ ትንሽ አድርጎ ለእኔ ብዙ ማብራሪያ አትስጪ። አንቺ ንጹህ ከሆንሽ ከሆነ ያለው ሰውየው ጀስት ዝም በይ። ሰዎች በሐሰትም ይሆን ችሉሽ ባይዙ ባላረጋችሁበት ነገር እንደመጠየቅ ትህትና የለም። ትህትና ማለት ያ ባልሰራችሁት ወንጀል ለመጠየቅ ዝግጁ መሆን ነው። በሐሰት እየተከሰስሽ ከሆነ እሺ ይሁን አመሰግናለሁ ብለሽ ማለት ነገ እውነትሽ ሲወጣ አንቺን ጀግና ነው የሚያደርግሽ። ገብቶሻል? ይህንን ብታረጊ መልካም ነው። ማንም ሰው አይደለም በነገራችን ላይ ምን አይነት ሴት እንደሆንኩ ግን እንደዚህ አይነት ቦታ የማይመጥነኝ ቦታ ላይ ተገኝቼ እንደዚህ በማይረባ ነገር ስሜ መነሳቱ በራሴ ተጸጽቻለሁ። ይሄ ለኔ ትምህርት ነው። ጋይስ አንድ ነገር እንደ ሀሳብ ልንገራችሁ። አሁን ስለ እሷ ጉዳይ እሱና እሷ ብቻ ናቸው የሚያውቁት። እኔና እናንተ አልነበርንም ቦታው ላይ። እሷ ልክ ነች፣ እሱ ልክ ነው፣ እሱ ተሳስቷል፣ እነሱ ተሳስተዋል፣ እነከሌ ልክ ናቸው ማለት አንችልም። በነበርንበት ሁኔታና ያንን ነገር በአይናችን ባየንበት ሁኔታ ላይ ብቻ ነው እርግጠኛውን መናገር። አሁን እዚህ ውስጥ ተከትሎ የሚጽፍ አለ ኮመንት፣ የሆነ ሰው ምን አለ እና ወጥቶ የትኛውም ሰው ምንም ነገር ስላለ አክሰፕት አድርገን ለመፍረድ መሮጡ ትክክል አለ። እኛም ላይ ነገር እንዳይሆን ጤና ይስጥልኝ። ምን አይነት አወዳደቅ ነው? ከስምንተኛ ፎቅ ላይ ጎራ ሲል እኮ ነው ያየሁት። ያሁን አትውደቁ ከስምንተኛ ፎቅ። እኛ አጥንት የሚሰበስብ ትርፌ ሰው አይል የለንም። ነርሶቻችን ትንሽ ቢዚ ናቸው። ግጥም እሺ። ሄሎ ሄሎ፣ አሌክስ እንዴት ነህ? ሰላም ነኝ። እንኳን ደህና መጣሽ።